ትንሽ ሙሻዳው ኧረ ተው አፉ እንዴት ነው ያደረገው? አፉ ምንድን ነው? ከግንኙነት ጀናባ ሁነው ያድራሉ ነብዩ አለይሂ ሰላቱ ወሰለም። ፈጅሩ ከወጣ በኋላ ይታጠባሉ፣ በዛም ጾመኛ ሆነው ከዛም በኋላ ይቀጥላሉ የሚል ባለቤቶቻቸው የሰጡት ምስክርነትና ያስተላለፉት ሐዲስ ስላለ ከግንኙነት ጀናባ ሁነው ያድራሉ ነብዩ አለይሂ ሰላቱ ወሰለም። ፈጅሩ ከወጣ በኋላ ይታጠባሉ፣ በዛም ጾመኛ ሆነው ከዛም በኋላ ይቀጥላሉ የሚል ባለቤቶቻቸው የሰጡት ምስክርነትና ያስተላለፉት ሐዲስ ስላለ ጀናባ ሁኖ ማንጋቱ ወይም ከፈጅር በኋላ መገኘቱ የሚጎዳውና በጾሙ ላይ የሚያመጣው ተጽዕኖ የለውም። እንግዲህ ይሄ ሃይማኖት ነው፣ ያውም የሙስሊሞች በቢሊየን የሚከተሉት በዓለም ላይ። ለእኛ ግን ተረት ተረት የሆነና ሁሌም እንስቅበት ዘንድ ከሃይማኖት ደረጃ የማይመደብ ተራ ቀልድ የሚመስል ነው። እንደሰማችሁት ነብዩ ለሊት ጀንቦ እንደሚያድር ጠዋት እንደሚታጠብ እና ተዛ እንደሚጾም እሱ ችግር እንደማመጣ በጾሙ ላይ እንደው ልክ በኩራት ሌሎቹ እሱን ሱና እንዲከተሉ ነው። በስንት ሴቶች ነው የሚጀንበው ከተባለ እዚህ ጋር ሐዲሱን እንደምታዩት ከ9 እስከ 11 ሴቶችን በአንድ ሌሊት ነበር ወሲብ የሚያደርገው። ቀን ሊጾም 11 ሴቶች ስትወስብ። ኤኒዌይስ ቀን ደግሞ እንዴት ነው የሚጾመው የሚለውን ሙስናድ አህመድ 24916 ላይ እንደዚህ የሚል ሐዲስ አለ። The messenger of Allah used to kiss her while he was fasting and suck her tongue. ያላ መልእክተኛ ቀን ሊጾም ሲል ማለት ነው አይሻን ይስማታል፣ ምላሷን ደግሞ ይጠባል ይላል። ለሊት ጀንቦ ያድራል፣ ቀን ደግሞ ይስማታል፣ ምላሷን ደግሞ ይጠባል። ሚስቶቹ ምን ይላሉ አለ ለሊት ከኛ ጋር እንትን ብሎ ጀንቦ ማደሩ ችግር የለውም ብለዋል። ቀን ደግሞ ይስማቸዋል፣ ምላሳቸውን ይጠባል። ይህንን ነው እንግዲህ ምርጥ ሃይማኖት የሚሉን። በጣም ጾም ነው እናንተ፣ ምርጥ ጾም። ለማንኛውም ሶስተኛ አካውንቴ ነው። አሁን በዚህ ላይ እንገባለን ነው ፈታውና እሺ ልከፍተው። ትልቁ ላይ ነው ቅድሚያ፣ ትልቁ ላይ ነው ቅድሚያ። ልጁ ራሱ እኮ ትንሽ ሙሻዳው ኧረ ተው አፉ እንዴት ነው ያደረገው? አፉ ምንድን ነው? ያቺ እየተሽከረከረች ተው ባዮሎጂ ላይ ተማርኩት። አሁን ትዝ አለኝ ግን ስትል እግሮቹ መሀል ለዋቃሉን ሐራም አቀቡ እግሮቹ መሀል ለዋቃሉን ሐራም አቀቡ ረሱላላህ ወይ ማይካንት ለካ ሐዲስ ነው። አንተ ሐዲስም አለ ተፍሲርም አለው። ሐዲስም ተፍሲርም አለው። ይመጣል። በቃ የቂያማ ቀን ይመጣል። ይሄ እንደዚህ ተለያይቶ ከላዩ ላይ ተለይቶ ነው እያወራ የሚመጣው። ቆይ አብሮ ይመጣ። ይሄ ራሱ ሌላ ደግሞ ያልተገረዙ ሆነው ነው የሚመጡት ሙስሊሞች። እና እሺ ያልተገረዙ ሆነው የሚመጣል ስትል እኮ ማተር ላይ ያደርግ ይችላል።
ላው ላይ ከሆነ ግን ለብቻ ሆነ ለተአምር እኮ ነው። ተፍሲሩም ሐዲሱም እንትን ይለዋል አለ እና ወይዘሪ ጥያቄሽ ተመልሷል ይመስለኛል። አዎ በጣም ተመልሷል። አመሰግናችኋለሁ። በርታለን። እሺ ወንድማችን። እሺ ደህና ደሩ። አይበቃንም ክርስቲያን ቢኒ በጨረሻ ላይ ምን ያሰማኔ? እኔ እፎይ አላህ ግን በጣም ክፉ ነው እውነት ለመናገር ስርሃን አምጥቶ የሚያስመሰክርብህ አልበቃ ብሎት ብልትህን አምጥቶ ያስመሰክርብሃል። አስበው እስቲ መጨረሻ ላይ ብልትህ መጥቶ ራሱ አንተ ከዚህ ሴት ጋር እንደዚህ ያርጋል እያለ ሲመሰክርብህ በጣም ክፉ ነው። ከባድ የማሜ ታየኝ እኮ ከፊት እየመራቸው ሲመጣ የሙስሊሞች ገነት የወሲብ መናኸሪያ እንደሆነ ስንቶቻችሁ ታውቃላችሁ? እስኪ ይህ ኡስታዝ የሚናገረውን አንድ ጊዜ ሰምተን እንመለስ። በጣም የሚያማምሩ ሴቶች የት ጀነት። ይህ ዱንያን እንድንጠላ የሚያረገን በጣም የሚያጓጓ አገር አለ እዛ። በቃ ያንን በናፍቆት እንድንኖር ነው ማድረግ የያዘን። እንግዲህ ይህንን ኡስታዝ እንደሰማችሁት ሙስሊሞች ይህን ዓለም እንዲጠሉት ካደረጋቸው ውስጥ ዋናውና የመጀመሪያው ገነት ሄደን ጡተ ጉቻማ ወይም ደግሞ ጡታቸው ድርቅ ያለ የማይፈርጥ ነጫጭ ሴቶችን አልጋ ላይ ደርድረን ወሲብ እናደርጋለን ብለው ተስፋ ስለሚያደርጉ ነው። ይህ ደግሞ በቁርአንና በሐዲስ የተደገፈ እንደሆነ በማስረጃ እንመልከት። በቁርአን ሱራ 52 ቁጥር 20 ላይ እንደዚህ ይላል፣ በተደረደሩ አልጋዎች ላይ ተደጋጋፊዎች ሆነው አይናማዎች በሆኑም ነጫጭ ሴቶችም እናጠናዳቸዋለን ብሎ ይናገራል። ይህ የቁርአን ክፍል በሌላም ቦታ ሱራ 44 54 ላይ ሱራ 56 22 ላይ ተቀምጦ ይገኛል። ስለ እነዚህ ሴቶች ጡት ደግሞ ሲናገር ሱራ 78 አንቀጽ 33 ላይ እኩያዎች የሆኑ ጡተ ጉቻማዎችም በማለት ይናገራል። ይህንን አንቀጽ ደግሞ ሌላ ኡስታዝ እንደዚህ በማለት አብራርተውታል። ጡትዋ የሆነ ቅርጽ ያመጣል። ጡትዋ ከበብ ብሎ ትንሽ ደግሞ ወደ ውጭ የወጣ ጥሩ የሚመስለው ቱፋህና ብርቱካን የሚመስለው ነው ይላል። ወደ ታች ያልወረደ ጡት ነው። ጡታቸው ከዋዒብ የሆነ ከዋዒብ ማለት እንዳልኳችሁ እንደ ብርቱካን እንደ ቱፋህ ሆኖ ትልቅ ያልሆነ ትንሽ ያልሆነ ቆዳ ያልሆነ በጣም የሚያምር ጡት ያላቸው። ወንዶቹ ደግሞ በገነት ሄደው ስለሚኖራቸው የወሲብ ጉልበት በጃሚ አተርሚዚ ቁጥር 2536 ላይ እንደዚህ ብሎ ተናግሯል። አነስ ናሬትድ ዛት ዘ ፕሮፌት ሰይድ፣ አነስ እንደተረከው ነብዩ እንደዚህ አለ፣ the believer shall be given in paradise such and such strength in intercourse፣ አማኞች በገነት እንደዚህና እንደዚያ ያለ የወሲብ ጉልበት ይሰጣቸዋል። it was said፣ እሱም እንደዚህ ተባለ፣ o messenger of Allah and will he able to do that፣ የአላህ መልእክተኛ ሆይ እንደዚያ ማድረግ ይቻላልን ብለው ይጠይቁታል። he said፣ ነብዩ እንደዚህ ብሎ መለሰ፣ he will be given the strength of 100፣ እሱ የ100 የወንድ የወሲብ ጉልበት ይሰጠዋል ብሎ መለሰላቸው ማለት ነው። እንግዲህ ሙስሊሞች ይህንን ነው ተስፋ አድርገው ይቻለም የደበረቻቸው እዛ ሄዶ በወሲብ ለመጨማለቅ ማለት ነው። ውድ ሙስሊሞች ይህ አስተምሮ ከአጋንንት ነው። ማንም ጤነኛ ጭንቅላት ያለው ሰው ሊቀበለው በፍጹም አይችልም። ሰይጣን ልቅ በሆነ ወሲብ የማይሆን ተስፋ እየሰጣችሁ ነውና ከከንቱ ምኞት ርቃችሁ ሕይወታችሁ የሆነ ክርስቶስን እንድትፈልጉ ጥሪ ያደርግላችኋለሁ። እንደ ክርስትና ከዚህ ዓለም ላይ መሄድ የምንጓጓው እነዚህ የተጨማለቁ ምድራዊና ስጋዊ ፍላጎቶቻችንን ለማሟላት ሳይሆን ከክርስቶስ ኢየሱስ ጋር ለዘላለም ለመኖር ነው። ሐዋርያው ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 23 ላይ እንደዚህ ብሎ ይናገራል። በእነዚህም በሁለቱ እጨነቃለሁ፣ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና በማለት ይናገራል። እንግዲህ ውድ ሙስሊሞችና ክርስቲያኖች እህት ወንድሞቻችን እኛ ተስፋ የምናደርገው ጡታቸው ያበጠ ሴቶችን፣ ቂጣቸው የተወጠሩ ሴቶችን አይደለም። ይልቁንም ከጌታችን ከኢየሱስ ክርስቶስ ጋር ለዘላለም ለመኖር እሱን እንናፍቀዋለን። ከሁሉም የሚበልጠው እሱ ነውና እንግዲህ ውድ ሙስሊሞች ወደዚህ ህብረት እንድትመጡ ተስፋ አደርጋለሁ። የውሸትም አይነት አለው። የዚህ ኡስታዝ ደግሞ የትም የለም። የትም ስሙት እስቲ። ነብዩ ለምን ብዙ ሚስት አገቡ? ጥሩ ጥያቄ። ግን የሚገርመው ነገር አሁን ይሄን ካስረዳሁ በኋላ
በዚህ ታሪክ ላይ ነብዩ ስብዕናቸው ምን ያክል ያማረ እንደሆነ ትገነዘባለህ። ልጀምርልህ። መጀመሪያ ነብዩ ሚስት ለምን አገቡ? ለራሳቸው ፍቅር አግብተዋል እንዴ ስንል ላ አላገቡም። ልጀምርልህ። ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው ለመጀመሪያ ጊዜ ያገቧት ስሟ ኸዲጃ ረዲየላሁ ዐንሃ ትባላለች። ከነብይ ከመሆናቸው በፊት ኸዲጃ አግብተዋታል። ኸዲጃን ሲያገቧት የመጀመሪያ ሚስታቸውን ሲያገቡ እሷ እስከምትሞት ሌላ ማንንም አላገቡም። ሲያገቧትም እድሜዋ 40 ዓመቷ ነበረ። ነብዩ ደግሞ የ25 ዓመት ወጣት ነበሩ። አያ ወጣት እያሉ ራሱ ማንን ያገቡት? ሽማግሌ ነበር ያገቡት፣ ወይም ደግሞ አሮጊት ነበር፣ በእድሜ የገፋች ነበር ያገቡት። አያ ግን ነብዩ ለስሜታቸው በቃ ለመደሰት ፈልገው ቢሆን ኖሮ እኮ ቆንጆ ሴት የተዋበች ያገቡ ነበር። ግን ነብዩ ሰለላሁ ዐለይሂ ወሰለም አግብተውም አያውቁም እንደዛ። ይሄ ኡስታዝ እንግዲህ እንደሰማችሁት ምን እያለ እየቀጠፈ ነው። ነብያችን ለስሜታቸው ብለው ለራሳቸው ፈልገው አይደለም ብዙ ሚስቶችን ሲያገቡ የነበረው ብሎ ከከዲጃ ጀምሮ ለማብራራት እየሞከረ ነው። እሱ ላይ እንመለስበታለን። ግን እንደው እንዴት ሙስሊሞችን ብትንቃቸው ነው ግን በቁርአንህ በሐዲስህ የነብይህ ስሜቱን መቆጣጠር የማይችል ሆኖ ተቀምጦ እንደው ለስሜቱ ብሎ አይደለም ያገባው ስትል ትንሽ አታፍርም? እንዴት ብትንቃቸው ነው ሙስሊም ምዕመናንን? ሳሂህ ሙስሊም 1403 ላይ እኮ በመንገድ ላይ እየሄደ አንድ ሴት ተረከዟን አይቶ ስሜቱ መጥቶበት ተጣድፎ ወደ ቤቱ ሮጦ ሄዶ ዘይነብን አግኝቶ ከዛ በኋላ ዘይነብን ቆዳ እየፋቀች ነው ነይ ቶሎ በይ ብሎ ያደረጋት ማለት ነው። ስሜቱን እንኳን መቆጣጠር አይችልም። መንገድ ላይ እንኳን ስሜቱ ይመጣ ነበረ ነብይ እና ለስሜቱ ብሎ አይደለም ያገባው ስትል ትንሽ አታፍርም? ዘይነብን ሲያገባት ለራሱ ለዘይነብ አስቦ ነው ያገባት። ከዘይድ ነጥቆ ካሳደገው ልጁ ነጥቆ ዘይነብን ሲያገባት ለዘይነብ ብሎ ነው አስቦ ነው ያገባት። ዘይነብን ያገባበት መንገድ በቃ ግልጽ ነው ለስሜቱ እንደሆነ። ምክንያቱም ስስ ልብስ ለብሳ አያት ተመቸችው። ከዛ በኋላ ሱራ 33-37 ወረደልኛልና የማደጉ ልጁን ሚስት ነጥቆ አገባ። ሙሉ ታሪኩን ለማንበብ ተፍሲር አልጀለሊንና ጠበሪ ቮሊዩም 8 ፔጅ 2 እና 3ን ገብታችሁ ማንበብ ትችላላችሁ። ማርያንም ለሷ ብሎ ነው ያገባት። ለምሳሌ ማርያን አይሻ ተራቀን በሐፍሳ ቤት ይዟት ገብቶ ሲማግጥ ተገኝቶ ነው ያገባት። ከዛ አላህ ሱራ 66 ቁጥር 1 አወረደለት። ለምንድን ነው እርም የምታደርገው? ሚስቶችን ማስወደድ የምትፈልግ ስትሆን ለምንድን ነው እርም የምታደርገው የሚል አወረደለት። ከዛ በኋላ ማርያንም አገባ። በጣም ያስገረመኝ ነገር አይሻን ያገቡበት ብሎ ያመጣው ምክንያት ነው። አይሻ በጣም እውቀት ያላትና በጣም ፈጣን ስለሆነች ነው በ6 ዓመቷ ያገቧት የሚል ነገር አመጣል። እሱንም ደግሞ ከራሳቸው አይደለም በራእይ መገለጥ መጥቶላቸው ነው። እና ሁሉንም ሲያገባ እኮ እኛ የምንለው እኮ እሱ ነው። ቁርአኑና ሐዲሱን አላህን የስሜቱ መጠቀሚያ ነው የሚያደርገው የምንለው እኮ እሱ ነው። ለምሳሌ ራሷ አይሻ ሳሂህ አልቡኻሪ 4788 ላይ አላህ ያንተን ስሜት ፍላጎት ለማርካት እንዴት እንደሚፈጥን አያለሁ ብለዋለች። አይሻ እንኳን ታዘበው ማለት ነው። እንኳን ለአንተ ስሜት ይፋጠናል ለወቀፋ ብሎ ከሆነ ፈጣን ስለሆነች ብሎ ከሆነ ያገባት ለምንድን ነው በ9 ዓመቷ ግንኙነት ያደረጋት? ስለዚህ ሚስቶቹን መሐመድ የሚያገባው ለስሜቱ ብቻ ነው። ከዲጃ ላይ ያነሳው ላይ ስንመለስ ከዲጃ 40 ዓመት ሆናት እሱ 25 ዓመት ሆኖት ነው ያገባት። ይሄ የሚያሳየው ለስሜቱ ብሎ ሚስቶችን እንደማያገባ ነው። ሚስት ስሜቱ ብሎ ቢሆን የሚያገባው አለ ወጣት ያገባ ነበር የሚል ነገር አንስቷል። ብራዘር ከዲጃን ያገባት እኮ ለገንዘቧ ብሎ ነው፣ ወዷት ምናምን አይደለም። መሐመድ ምንም አልነበረውም፣ ድሃ ነበረ። በቁርአን ላይም ድሃ ሆነ አገኘና ከበርን ብሎታል አላህ። ድሃ ነበረ። ከዛ በኋላ በከዲጃ ገንዘብ ነው የበለጸገው። ዲጃ እስክትሞት ድረስ እኮ ሌላ አላገባም። ይሄ ታማኝነቱን የሚያሳይ ነው የሚል ነገር አንስቷል። ወዶ አይደለም ያላገባው። በነገራችን ላይ እስክትሞትለት ነበር የሚጠብቀው። ለምን ሳትሞትለት ቢያገባ ከዲጃ ሀብታም ስለሆነች፣ በአረቦች ባህል ደግሞ ሀብታም ሆና እሷ ሌላ እንዲያገባ አትፈቅድለትም። በዛ ላይ ደግሞ ሌላ ቢያገባ ከሷ ያገኘውን ሀብቱን ላሰጠው ትችላለች፣ ተነጥቀው ነበረ። ለዛ ነው እስክትሞት ድረስ ያላገባው። ከዛ በኋላ ግን ወዲያው ሳምንትም ሳይሆነው ነው ሳውዳንና አይሻን ሊያገባው የወሰነው። ስለዚህ መሐመድ ሚስቶቹን በሙሉ ያገባው ለገንዘብ፣ ከዲጃ ለገንዘብ ብሎ እና አይሻን ሌሎቹንም ደግሞ ለስሜቱ ብሎ ነው ያገባቸው። ሳውዳ ስንመለስ ሳውዳን እንግዲህ ካረጀች በኋላ ስለሆነ ያገባት ለስሜቱ አይደለም። ማንም ሰው ለስሜቱ ብሎ ያረጀ ሰው ሊያገባ አይችልም ብሏል። ሳውዳን እኮ ከዛ በኋላ በመወፈሯና በመርጀቷ ምክንያት ሊያሰናብታትና ሊፈታት ፈልጎ ነበረ። ሰነ ሊፈታት
ከዛ በኋላ እሷ ምን ስላወቀች የነብዩ ሚስት የሚለውን ክብር ማጣት ስለማትፈልግ ብቻ የኔን ቀን ለአይሻ ሰጣለሁኝ እባክህ ያላ መልእክተኛ አትፍታኝ ትሏለች። ሰሒህ አልቡኻሪ 52:12 ላይ። ከዛም በኋላ ፍቺውን ተወላት ከአይሻ ጋር ቀጠለ። በዚህ ምክንያት ነው ሱራ 4:128 የሚወርደው። በዚህ ላይ ተፍሲር ኢብን ከሲርንም ማየት ትችላላችሁ። እዚህ ጋር እንግዲህ የምንገነዘበው በቃ ስላረጀችበትና ስለወፈረችበት ለወሲብ አገልግሎት እንደማትሆኑ ስላወቀን ይፈታት፣ ለስሜቱን ይፈታት።